ጊዜው አፍሪካ የቅኝ ግዛትን ቀንበር ተሸክማ በገዛ ምድሯ አፍራና ተሸማቃ በጨለማ ውስጥ የነበረችበት 1927 ዓመተ ምህረት ነው። ወቅቱ ደግሞ ዘመናዊ የጦር ትምህርት ቤት አቋቁሞ ወታደራዊ መሪ ወይም መኮንኖችን ለማሰልጠን መሞከር ብቻ ሳይሆን አፍሪካውያን ራሳቸውን ቀና አድርጎ መናገር የማይችሉበት ነፃነት እንደ ሰማይ ርቋቸው የሰው ልጅ እንደ እንስሳ የሚነዳበት ወቅትም ነበር። በተቃራኒው ደግሞ የአፍሪካ የነፃነት ራስ የሆነችው ሀገራችን የቅኝ ገዢዎችን አንገት ከማስደፋትም ባለፈ በተከበረ መሬቷ ማንም ሳይጫናት የራሷን ዘመናዊ የጦር ትምህርት ቤት አቋቁማ መኮንን ማሰልጠን የጀመረችበት ወቅት ነው 1927 ዓመተ ምህረት። በጣም የሚገርመው ነገር ይህ አካዳሚ በሚመሰረትበት ሰዓት አብዛኛው የአፍሪካ ሀገሮች ሊባል በሚችል ደረጃ በቅኝ ግዛት ስር የነበሩ ናቸው። እኛ ግን የራሳችን የሆነ አካዳሚ ከፍተን የራሳችንንም የውጭ ካዴቶችንም ማሰልጠን ይቻለናል። በእርግጥም ኢትዮጵያ እጅግ ብዙ ቀደም ካሉ በርካታ ዘመናት አንስቶ የጀግኖች ምድር፣ የነፃነት መሬት፣ የሰው ዘር መገኛ፣ የይቻላል ምልክት፣ የጥበብና የታሪክ ማደር ተደርጋ ነው ትጠራ የነበረችው። ብዙዎቹ የአፍሪካ ሀገራት መኮንኖች ሰልጥነው የሄዱት እዚህ ነው እና ይሄ የኢትዮጵያ የማሰልጠኛ ተቋማት አካዳሚዎች ለራሱ ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቅ ኩራት ሆኖ የሚታይ ነው። እንዲህ እኛ ራሳችንን መሸጥ ስላልቻለ እንጂ አፍሪካውያን ዛሬ ላላቸው ቁመና ያበቃችው ኢትዮጵያ ነች። ስለዚህ በዚህ በኩል እኛ ኢትዮጵያውያን በእውነት ልንኮራ የሚገባን ስራ አለን፣ ግን ብዙ አንናገርም በዚህ በኩልና ትልቅ ስራ ተሰርቷል። የኢትዮጵያ ታሪክ በአፍ የተነገረ ተረት ወይም በታሪክ ድርሳናት ላይ በደማቅ ቀለም የሰፈረ ብቻም አይደለም። ታሪካችን በታላላቅ በጀግኖች ደም የተጻፈ፣ የተራሮቻችን ጫፍ ላይ ጎልቶ የምታይ፣ ከመሬት በታች በሰማዕታት አጽም የታጠረ፣ በየከተሞችና በተለያዩ ስፍራዎች በታላቅ ግርማ ሞገስ ሐውልት ቆሞለት የሚዘከር ሕያው እውነትም ጭምር ነው። ለዚህ ማሳያ አንድ አስደናቂ ታሪክ ልናነሳ ወደድን። ይህ የምንመለከተው ሐውልት በሆለታ ከተማ በኢትዮጵያ ወታደራዊ አካዳሚ ግቢ ውስጥ ይገኛል። ሐውልቱም ዝምተኛ ድንጋይ አይደለም፣ ታሪክን የሚናገር ታላቅ ቤተ መጻሕፍት ነው። ከትምህርት ቤቱ ተመርቀው ለወጡና ውድ ሕይወታቸውን ለእናት ሀገራቸው ለሰጡ መኮንኖች የቆመ መታሰቢያም ጭምር ነው። በሐውልቱ ላይ ጠመንጃ ይዞ የሚታየው ሰው በፋሽስት ኢጣሊያ ወረራ ወቅት በ1928 ዓ.ም የጥቁር አንበሳን ማኅበር መስርተው ጠላትን የተዋጉ ጀግኖችን ስብስብ የሚያሳይ ነው። እነዚህ ጀግኖች ሰኔ 18 ቀን 1928 ዓ.ም በነቀምት በስተ ምስራቅ ልዩ ስሙ በከቦኒያ በተባለ ቦታ 3 የጣሊያ ተዋጊ አውሮፕላኖችን መትተው ጥለዋል። 13 ከፍተኛ የጦር ሹማምንትን ገድለውና አቃጥለው በፈረሳቸው ጭራ ላይ ደግሞ የጣሊያን ባንዲራ እያስጎተቱ ወደ ጦር ሰፈር የተመለሱ ጀግኖች ናቸው። በእነዚህ ጀግኖች ውርደት የገጠመውና የተደናገጠው ፋሽስት ጣሊያን በብዙ ትግል የተወሰኑ ጀግኖችን ፈልጎ ሲያገኝ በቀሉን የተወጣው ከነ ሕይወታቸው ከአውሮፕላን እንዲወረወሩ በማድረግ ነበር። ሐውልቱም በፎቶግራፍ ተነስቶ የነበረውን የጀግኖችን ምስል የሚያሳይ ሲሆን ይህ ወደር የሌለው ጀግንነት የትምህርት ቤቱ ተማሪዎች የሚለዩበት በደረታቸው ላይ የሚታይ ምልክትና የአካዳሚው አርማ ሆኖ እያገለገለ ይገኛል። የሐውልት ምንድነው ምናምን ብለ መጀመሪያ እዛ ግቢ እንደገባ መጀመሪያ የምታየው ስለሆነ መጀመሪያ የምትጠይቀው እሱ ነው። ጣሊያን እየገፋ ሲመጣ እዚህ ሆነን ከምንማር ትምህርት ከሀገር በኋላ ነው መማር ሀገር ስትኖር ነው ብሎ ነው ትምህርታቸውን አቋርጠው ተደራጅተው ጥቁር አንበሳ በሚባል ራሳቸውን አደራጅተው ወለጋ አካባቢ በነበረው ጦርነት ብዙ ጠላት ላይ ብዙ ክሳራ ያደረሱ
በነቀምት ሙዚየም ለኤቪደንስም ስለሚሆን ትክክለኛ ታሪክ ስለሆኑ አፈ ታሪክ እንዳልሆነ ማሳያው ምንድነው ዘ ሴም ሂስትሪ ተመሳሳይ ታሪክ ወለጋ ነቀምት ሙዚየም ላይ የአውሮፕላኑ ሞተር ተቀምጧል አለ ማለት ነውና ያን እነሱ ያጣው መጀመሪያ ያወደሟቸው አውሮፕላኖች ውስጥ ማለት ነው እና ይሄ የታሪክ መጣቀሻ ነውና እነሱ መንፈስ ነው ባይዞ እዛ ሐውልቱን እያየ እዛ ያለውን ታሪክ በትንሹ እየሰማ ሲሰራ ከዛ የሚወጡ ሰዎች ጀግና ታሪክ የሚሰሩት በየተሰማሩበት ማለት ነው ጥሩ ነገር የሚሰሩት እነዛ ሰዎች መንፈስ ነውና እና እዛ ግቢ እንድጠነከር ከሚያደርጉ ስልጠናው ቻሌንጅ ነው እነዛ ሁሉ አንደርማይን እንድታደርግ በቃ ምንም እንዳልሆነ የምትረዳ የነሱ መንፈስ ጧት በሱ ነው የምታልፈው ክላስ ስትገባ በእነሱ ነው የምታልፈውና መንፈሱ በጣም ከባድ ነው ይህ ግቢ ተራ ስፍራ አይደለም። እዚህ ግቢ ውስጥ ፍርሃት ይሞታል፣ ቆራጥነት ይወለዳል። እዚህ ግቢ ውስጥ ወጣትነት ጠቢብነትን፣ መሪነትንና ኃያልነትን ይለብሳል። ግላዊ ማንነት ደግሞ ወደ ወታደራዊ ክብርና ዲሲፕሊን ይቀየራል። በኢትዮጵያ ወታደራዊ ታሪክ ውስጥ የአንበሳውን ድርሻ የሚይዘው ይህ የውትድርና ሳይንስና ጥበብ መፍጠሪያ ግቢ በተለያዩ መንግስታት ልዩ ልዩ መጠሪያዎች ነበሩት። ትምህርት ቤቱ በ1927 እንደተመሰረተ የቀዳማዊ ኃይለ ሥላሴ የጦር ትምህርት ቤት የሚል ስያሜ ያገኘ ሲሆን ኋላም ገነት ጦር ትምህርት ቤት፣ ቀጥሎም የሜጀር ጀነራል ሀየሎም አርአያ ወታደራዊ አካዳሚ፣ አሁን ላይ ደግሞ በቅርቡ የሪፎርም ስራዎችን አድርጎና ስራውን በሚመጥን በታላቅ ስም የኢትዮጵያ ወታደራዊ አካዳሚ ተብሎ ይጠራል። ይሄ ወታደራዊ አካዳሚ የኢትዮጵያ ወታደር ጦር ሰራዊት ዘመናዊ እንዲሆን ትልቅ እንዲሆን በሁለት እግሩ እንዲቆም ያደረገ መሰረት የጣለ አካዳሚ ነው። የኢትዮጵያ ወታደራዊ አካዳሚ በተለይም በሀገራችን የትምህርትና ስልጠና ተቋማት ውስጥ አንጋፋውና ተቀዳሚው የሆነ የሰራዊቱ የጀርባ አጥንት የሆነ የትምህርትና ስልጠና ተቋም ነው። በሁሉም ስርዓቶች ሊባል በሚችል መልኩ ያለመቆራረጥ ተልእኮውን እየተወጣ ያለ እጅግ በጣም በርካታ የሆኑ መኮንኖችን ያፈራ በጣም ትልቅ ታሪክ ያለው ወታደራዊ አካዳሚ ነው። አካዳሚው መንግስታት ቢለዋወጡም ከተቋቋመለት ዓላማ ሳይናወጽ ባለፉት ዘመናት ለኢትዮጵያ ታላቅ ውለታ ውለዋል። በጦር ሜዳ አስደናቂ ጀብድ የፈጸሙ የጦር መሪዎችን፣ ስኬታማ ስትራቴጂክ አመራሮችን፣ ፕሬዝዳንት መንግስቱ ኃይለማርያምን ጨምሮ እጅግ በርካታ ስመጥር መሪዎችን ማፍራት ችለዋል። በሀገራችን ከፍተኛ የሆነ ወታደራዊና ፖለቲካዊ አመራሮችም እዛ ደረጃ ላይ መድረስ የቻሉ መኮንኖችን አፍርቷል። ሌተናንት ጀነራል ከበደ ገብሬ በዩኤን ሚሽን ኮንጎ ላይ ፎርስ ኮማንደር ነበሩ። በቅርቡ የሀገራችን ፕሬዝዳንት ሆነው ያገለግሉት መቶ አለቃ ግርማ ወልደ ጊዮርጊስም የዚህ ተቋም ያፈራቸው አንጋፋ መሪ ናቸው። ሌተናንት ጀነራል አብይ አበበ፣ ሌተናንት ጀነራል ጃገማ ኬሎ፣ ሜጀር ጀነራል ሙልጌታ ቡሊ፣ ራሱ ሌተናንት ጀነራል ተስፋዬ ገብረ ኪዳንም ቺፍ ኦፍ ስታፍ የነበሩ ናቸው። እንደዚሁም የሀገራችን ስፔሻል ፎርስ ይሄ ልዩ ኦፕሬሽን ልዩ ዘመቻ ኃይል ሲመሰረት የመጀመሪያው መስራች ሆነው ያደራጁት ኮሎኔል ካሳ ገብረ ማርያም የሚባሉ የዚሁ አካዳሚ ምሩቅ የሆኑ ናቸው። ጀነራል አማን አምደ ሚካኤልም ጀነራል ተፈሪ በንቲም የዚህ አካዳሚ ምሩቃን ናቸው። ኢቨን ፕሬዝዳንት መንግስቱም የዚህ አካዳሚ ምሩቅ ናቸው የነበሩት። የነጻነት ተጋድሎ ከፋሽስት ወረራ ዋዜማ ጀምሮ አያሌ የጦር ሜዳ ጀግኖችን ሲያፈራ ከቆየው ከታሪካዊ የገነት ጦር ትምህርት ቤት ለ39ኛ ጊዜ ተመርቃችሁ ለምትወጡ ውጭ መኮንኖች የሚገባችሁን የማዕረግና የምስክር ወረቀት ለመስጠት
በመካከላችሁ በመገኘቴ የሚሰማኝን ልዩ ኩራት ልገልጽ እወዳለሁ። በ1970 ነው የተቀላቀልኩት። የ35ኛ ኮርስ እጩ መኮንኖች በመሆን ከትምህርት ቤት ነው የገባ ነው። በተለይ በእኛ ጊዜ እንግዲህ በወቅቱ ሀገሪቱ ከፍተኛ የጦርነት ዕዳ ውስጥ ገብታ ነበር። ሶማሊያ ኢትዮጵያን የወረረችበት ጊዜ፣ በኤርትራ ደግሞ እነ ሻዕቢያ አስመራ ዙሪያ የተቆጣጠሩበት ጊዜ ነበር። ሰልጥነንም ከወጣም በኋላ ብዙዎቹ የኛ ጓደኞች ወደ ኤርትራ ነበር የዘመቱት። በተለይ ከረንን ነፃ በማውጣት ዘመቻ ውስጥ በመሪነት ብዙዎቹ መኮንኖች ህይወታቸውን አጥተዋል። ስለዚህ ከፍተኛ ተጋድሎ አድርገዋል። ሀገር ግንባታ ላይ ኢትዮጵያን በመጠበቅ በኩል በእውነት የኢትዮጵያ መኮንኖች ልዩ ቦታ የሚሰጣቸው ናቸው። ኦፊሰር እንደ ኦፊሰር የሚሰራበት አካዳሚ ነው። እኔ የዛ ተቋም ሳላልፍ ብቀርና በሌላ አጋጣሚዎች ማረጉን እየጨመርኩ እያያስኩ ብመጣ ኖሮ አሁን ያለኝን ኮንፊደንስ አልይዝም ብዬ አስባለሁ። በቃ መሰረቴ ለውትድርናው አሁን ላለሁበት ማንነቴ መሰረቴ ያ ተቋም ነው፣ ያ አካዳሚ ነውና በማንኛውም ወታደራዊ ሳይንስ በየትኛውም ቦታ ላይ ብሄድ ኮምፒታንት እንደሆን ማንነቴን የፈጠረልኝ ትልቅ አካዳሚ ነውና ውትድርናውን በደንብ እንዳቅ ጥልቅ የሆነ ሳይንሳዊ ዕውቀት እንዲኖረኝ በውትድርናው ረገድ ያደረገኝ ትልቅ አካዳሚ ነውና እኔ ማንነቴን ሰጥቶኛል ብዬ ለመግለጽ ፈልጋለሁ ባጭሩ። እንግዲህ እኔ በአጋጣሚ ከኤርትራ ነው የሄድኩት ወደ ሩሲያ በ75 መጨረሻ 76 እዛ ወታደራዊ ጋዜጠኝነትን ከተማርኩ በኋላ በ81 አካባቢ ነው የተመለስኩት። በወቅቱ የታጠቅ ጋዜጣና መጽሔት ዝግጅት ክፍል እዛ ውስጥ ስሰራ ነበር። እንግዲህ እስከ መንግስት ለውጥ እስከመጣና ኢህአዴግ ሀገሪቷን እስከ ተቆጣጠረና በወቅቱ የነበሩትን የሰራዊት አባላት እንዲበተኑ ሲያደርግ እኔም እንግዲህ ይሄ ዕጣ ደረሰኝ። ከዛ በኋላ በጋዜጠኝነት ስሰራ ነበር። ከዛም ደግሞ በአዲስ አበባ ዩኒቨርሲቲ ኦልሞስት ላለፉት 20 ፕላስ አመታት እዚሁ አዲስ አበባ ዩኒቨርሲቲ ጋዜጠኞችን ጥናታቸውን በማማከር በማስተማርና በምርምር ዘርፍ ተሰማርቼ ነው የምገኘው። የኢትዮጵያ ወታደራዊ አካዳሚ እኔ በሁሉ ነገሬ ተርኒንግ ፖይንት ነው። በሁሉ ነገር ማለት ነው። ፊዚካሊ፣ ሳይኮሎጂካሊ፣ ሜንታሊ እንደ ፕሮፌሽን በቃ ኤቭሪቲንግ በቃ የፈጠርኩበት አይ ዋዝ ናቲንግ። ከዛ በፊት ምንም አልነበረኝ እውነት ለመናገር ማለት ነው። ምንም አልነበረኝ። ስለዚህ እኔ የተሰራሁበት ነው። በቃ እኔ ዛሬ ማንነት እንደምችል በቃ ለማሸነፍ እንደተፈጠርኩ ፈተናዎቹ እዛ በእያንዳንዱ ከጧት ጀምረህ እስከ ማታ የምሰራቸው ስራዎች ቻሌንጂንግ ናቸው። እኔ ከዛ ምን ተማርኩ መሰለህ? በቃ እኔ የተፈጠርኩት በምክንያት ነው። እንደምችል ነገሮችን መወጣት እችላለሁ፣ ማሸነፍ እችላለሁ። ብዙ ቦታ ሰርቻለሁ። አሁን ብዙ ኮሌጆች ላስተምር እዛም ተመልሼ አስተምራለሁ። አሁን ከዚህ እየተጋበዝኩ ማለት ነው። ስለዚህ ለኔ ወታደራዊ አካዳሚው እኔ በትክክል የተሰራውበት እኔ ደግሞ ለምን እንደተፈጠርኩ ያወኩበት ቦታ ማለት ነው። የክፍለ ዘመኑ የውጊያ አውድ በጦር መሳሪያዎች የውጤት ርቀት ብቻ የሚዋጉበት ሳይሆን አውዱ ሰፍቷል፣ እየተቀየረም መጥቷል። አየር፣ ባህር፣ ምድር፣ ሳይበር ስፔስ፣ ኤአይ መረጃ እያልን ወደ ምን ተነትናቸው አውዶች ወይም ባጭሩ ወደ መልቲ ዶሜን ወርፌር የውጊያ ስልት እያደገ መጥተዋል። ስለዚህ የወቅቱን የጦርነት ስልት ተረድቶና አውቆ የሚመራ ብቁ አመራር ኢትዮጵያም ያስፈልጋታል። ትውልድ ተሻጋሪው የኢትዮጵያ ወታደራዊ አካዳሚም የኢትዮጵያ ልዕልና ጠብቆ ለማስቀጠል የበኩላቸውን ጉልህ አስተዋጽኦ የሚያበረክቱ ብቃት ያላቸው ጀማሪ መኮንኖችን በጥራት የማፍራት ታላቅ አደራ ተጥሎበታል። አሁን ላይ ኢትዮጵያ የሚያስፈልጋት መኮንን ነባራዊ ሁኔታውን የሚረዳ
በቴክኖሎጂ በጣም የዳበረ በየትኛውም ቦታ ላይ ለሚመጣ ነገር ራሱን ያዘጋጀ የተማረ የተመራመረ ኦፊሰር ያስፈልጋታል። አሁን ያለንበት ዘመን በጣም ቴክኖሎጂ የተደገፈ ጦርነት የሚከናወንበት ዘመን ላይ ነው ያለነው። እንደ ድሮ ምሽግ ቆፍረ ግንባር ፊት ለፊት ተፋጠህ የምታረገው ጦርነት አይደለም አሁን ያለውና በኢኮኖሚ መስክም ጦርነት ይነሳል፣ በፕሮፓጋንዳም ጦርነት ይነሳል፣ በማህበራዊ ሚዲያም ጦርነት ይነሳል። ስነልቦናን ለማሸነፍም ጦርነቶች ይከናወናሉ። ጥይት ሳትተኩስ የምታሸንፍበት ወቅት ላይ እና ያለነውና ይሄን መረዳት የሚችሉ ጦርነት ደግሞ ከተነሳ በአጭር ጊዜ ውስጥ መግታት ማሸነፍ የሚችሉ መኮንኖች ያስፈልጓታል ብዬ አስባለሁና እንደ ሀገርም አሁን ባለውበት የመከላከያ አዛዥነትና ስታፍ ኮሌጅም በወታደራዊ አካዳሚው የተመለከትኩት ያየሁት ነገር ይሄን ኦፊሰር እያፈራን ነው ብዬ አስባለሁ። አሜሪካ ፋልኮን ኮሎራዶ ግዛት ውስጥ የሚገኘው የመቆጣጠሪያ ቤዝ በተጨማሪ አፍሪካና ሚድል ኢስትን ለመቆጣጠር አሁን እንዳልኳችሁ በአትላንቲክ ኦሽን ላይ ዲያጎ ጋርሻ የመቆጣጠሪያ ክፍል በሚል አለ። አሁን ባለው ደረጃ ሰራዊታችን ግዙፍ ነው ብለን መውሰድ እንችላለን። አደረጃጀቱም ሰፍቷል፣ አጠቃላይ በትጥቁም ዘምኗል። በወታደራዊ አስተሳሰቡም እንደዚሁ ወደ በለውጥ ውስጥ ወደ ትራንስፎርም ወደ መሆን ደረጃ እየደረሰ ነው ያለው። ስለዚህ ይህን ሰራዊት ሊመራ የሚችል በቂ የሆነ ወጣት ኃይል ማፍራት ያስፈልጋል። እንደዚሁም ደግሞ ጥሩ አዛዦች ሆነው በሚመደቡበት ክፍል በማንኛውም ክፍል በእግረኛም በሜካናይዝድም በልዩ ልዩ የውጊያ አገልግሎትና የውጊያ ድጋፍ ክፍሎችም ሰርተው ገብተው ግዳጅ መወጣት የሚችሉ መኮንኖች ለማፍራት መከላከያ እያካሄደው ካለው ሪፎርም ጋር በቀጥታ ያን ሊደግፍና ሊያሳካ የሚችል ስራ አካዳሚው አቅዶና አስቦ እየሰራ ነው ማለት ነው። ከ91 በላይ ዓመታትን ያስቆጠረው የኢትዮጵያ ወታደራዊ አካዳሚ በተለያዩ ጊዜያት ከ70 ዙር በላይ ብቃት ያላቸውን መኮንኖችን አሰልጥነው አውጥተዋል። Emperor Haile Selassie, long out of the world spotlight, is back again as he reviews the army of the new Ethiopia. ተቋማችን መከላከያ የማድረግ አቅሙን ወደ ላቀ ደረጃ ለማሸጋገርና ዘመናዊ ፕሮፌሽናል ሰራዊት ለመገንባት በሰው ሀብት ላይ ያተኮረ የአቅም ግንባታ ስልጠናዎችን እያከናወነ ይገኛል። ለዚህ ማሳያ የኢትዮጵያ ወታደራዊ አካዳሚ በየደረጃ ያለውን ወታደራዊ አመራሮችን በማፍራት በተቋም ደረጃ ሰፊ ስራ በመስራት ላይ ይገኛል። ትምህርትና ስልጠና ተቋማት መካከል አንዱና አንጋፋው የኢትዮጵያ ወታደራዊ አካዳሚ ሲሆን አካዳሚው የተሰጠውን ተልዕኮ ግምት ውስጥ በማስገባት የእጩ መኮንን ስልጠና ለሰራዊት ግንባታና ግዳጅ አፈጻጸም ቁልፍና መሰረታዊ ጉዳይ አድርጎ በመውሰድ በስነ ምግባርና በዲሲፕሊን የታነጹ ለሀገር ዋልታና መከታ የሆኑ ጀግና ለዘመናችን የሚመጥኑ የዛሬ ጀማሪ መኮንኖች የነገ ተተኪ አመራሮችን የመፍጠር ተልዕኮውን የበለጠ አጠናክሮ የቀጠለ መሆኑን ለማረጋገጥ እፈልጋለሁ። እጩ መኮንኖቹ ከወታደራዊ አካዳሚው በምክትል መቶ አለቅነት ማዕረግ ብቁ ጀማሪ መኮንን ሆኖ ለመውጣት እጅግ ፈታኝ፣ ከባድ፣ ውስብስብ፣ አስጨራሽና የዓላማ ጽናትን የሚጠይቁ የወታደራዊ ሳይንስና ጥበብ ስልጠናዎችን ማለፍ ግድ ይላቸዋል። በስተቀኝ ያለው ኃይል ማዶ ያለው ተረተር እሱን እንዲይዝ አድርግ። በተጨማሪ ውስጣው ሸጦቹ በጥንቃቄ እንዲጠበቁ አድርግና በፍጥነት አስተካክለህ ሪፖርት አድርግ።